ባለቤት የካልዲስ ዘርሽ ይባረክ እናቱ እግዚአብሔር ምስክሬ። አንዴ ነው ኢንተርቪው ተደርጋ ያየኋት። ልታይ ማታበዛ ምንም ማታበዛ ራሷ ሬስቶራንት ሄዳ መኪና ውስጥ ሆና ኦርደር አድርጋ እንደ ከስተመር ነው መስተናገድ የምትፈልገው። እንዴት ነው የኔ ቤተሰቦች የሚሰሩት የኔ ካፍቴሪያ እንትኖች እንዴት ነው የሚሰሩት ብላ ነው የምታየው። እናቱ ዘርሽ ይባረክ። በጣም ምርጥ እህቶች አሉ። ጸደይ ነው ስሟ። እንደ ስምሽ ጽድት በይ እናቱ። በቃ ደስ የሚል ጽድት ያሉ በቃ እንደዚህ የሆኑ እህቶች አሉን የምንኮራባቸው፣ ግን ስማቸው አይጠራም። እንደዚህ ትልቅ ቦታ የደረሱ በጣም ጥሩ ደረጃ የደረሱ እህቶቻችን ኤኖ ክሬዲት አይሰጣቸው። ስለዚህ በእውነት በጣም ክበሪልኝ። እንደሷ ያሉ እህቶች ሌሎችም ጀግና እህቶቻችንን ማክበር አፕሪሺየት ማድረግ መልመድ አለብን። እንግዲህ አሁን ለምሳሌ በአላሙዲን ብታየው አብዛኛውን ጊዜ አላሙዲን ምንድን ነው የሚያደርገው? ኦሬውን አሁን ያንተ አጀንዳ አይደለም ብሮ። አላሙዲን በብዛት እንደምታየው ዞር ይል ነበር። ባለ ሀብት ነው። ፋላዎቹን ምናምን ያጫውት ነበር። አቃቅ ነው የምናወራው። ወንዶቹ ያደርጉታል። ወንዶቹ ባለ ሀብት ስመጥር ሲሆኑ ምናምን ነገር የሚሏት ነገር አለች። ይህ ሴቶቹን አትሰማም የሴቶቹ እና ሴቶች አደራ ሀብት ንብረት ያሏችሁ በቤተሰብ ደረጃ ሀብት ንብረት ያለ ቼክ አድርጉ። መኪናችሁ በስማችሁ ነው ወይ? ፋብሪካ ውስጥ አላችሁ ወይ? ፖርሽን አክሲዮን አላችሁ? ምን አላችሁ? ምንም ከሌላችሁ ተበላችሁ። እናቱ ተበላሽ። ስለዚህ ይህንን ነገር ብታረጉ መልካም ነው ላለው። ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይመቻል። ነው በገሸለጠች ደስታዬን አልችልም። አንዳንድ ወንድ ሊል የሚችለው ብሬን በላችኝ ይላል። ብሬን ማናባ ብሬን ይዘህ ሄዳል። ሴት ልጅ ባቀረብካት ስታይል ነው የምትቀርብህ። ገንዘብን ይዘህ ከሄድ ገንዘብህን እጭድ። እንዲያውም የሆኑ ትልቅ ሴትዮ ሲናገሩ ሰማሁ። ማን የሆነ ልጅ ገንዘብ የሌለው ወንድ ባናት ተተከል ብለዋል። እውነቱን ነው ያለ ትልቅ ሴት። እና ምን ሊበላ ነው ቤት ውስጥ? ምን ሊጠጣ ነው? በምን ሊያኖራት ነው? ፎክታ ታኖር። እንግዲህ በተወሰነ ልጆች ይወለዳሉ፣ ልጆች እንትን ይላሉ። ስለዚህ ምን ልታበላ? አላስገባ። ሌላ ጊዜ በውስጥ አውራኝ። የምትፈልገው ነገር ካለ በውስጥ አውራኝ። ምንድነው አልገባኝም። በጣም ድርቅ አልክ ብራዘር። እንዴ ፈታ እንጂ እንዴ ከተማ ልጅ መስለኝ ነበር አይደለም እንዴ? አትፈታም እንዴ? ነው ፋርሸት እንደ ህፃን ልጅ ካላስገባኝ ብሎ ግግም ይባላል እንዴ? አቶች ጉድ ኧረ አይነፋ ብሮ። ኤኒዌይስ አሁንም ያንን ነው የምለው። እንግዲህ ዳዊትን አግኝቼ አውርቼው በመሀላቸው ሰላም አስፈጥሬ በምችለው አቅም ነው የማወራችሁ። በምችለው አቅም ነገሩን ስራው ካምፓኒው እንዲሰራ ለማድረግ እሞክራለሁ በቻልኩት አቅም። በካምፓኒው ማትረፍ አይ ቲንክ ጥሩ ነው ብዬ አስባለሁ። ያን ነው የምለው። ሰላማችሁ ይብዛ። መልካም ጊዜ ይመቻችሁ። ለምንድን ነው ማትቆዝ? ለማጣላት አንደኛ ናችሁ። ሁሉም ሪከርደር እያልኩ አይደለም። ለማጣላት አንደኛ ናችሁ። ለማስማማትስ መቼ ነው የምትሰሩት? ሰዎች
ጽተው ይቅርታ ከጠየቁ አለቀ እኮ አለቀ። ያን ነው የምለው። ወደዚህ ጉዳይ ልምጣ። ከዚህ ቪዲዮ እንደወጣው በሁለተኛው ቀን የልጁ ስልክ ነው ያለኝ፣ የአባትየው ስልክ የለኝም። ቲቶ ለሚባለው ልጇ ለሀረግ ልጅ መሴጅ ያደርግለታለሁ። ቲቶ እኔ ቤት ሳትሳደብ እናትህን እንድትወጣ በሲስተም ያረኩ ሌላ ቤት ሄደህ እንዳሰድባት ነው። ልክ አይደለህም። አባትህ ምናትም አባት የለብህም። የአባትና የእናትህ ጉዳይ ነው። ብትችል ማስታረቅ ትችል ነበር። ግን በጣም አዝኜብሃለሁ። በውስጥ ነው ያልኩት፣ እግዚአብሔር በሚያውቀው አዝኜብሃለሁ። እንደዚህ አይደረግም ብዬ መሴጅ አድርጌለታለሁ እና አባትህ ቃል በገባው መሰረት በዚህ ሳምንት ውስጥ መልሱን እንዲሰጥ ንገርልኝ ብዬ አስቀምጣለሁ። ገስዋሪ ዴድ መሴጁን ሙሉን አጠፋው። ለአባትህ ልንገርህ፣ አባትየው ከሰማ ካልሰማ አይመለከተኝም። አንተ ቃል ገብተሃል በሳምንት መጥተህ መልስ እንደምትሰጥ። አንደኛ ለሀረግ አልደወልላትም። በፊትም የተናገረችው ሀረግ ልክ ነው። ጥጋበኛ ትዕቢተኛ ሰውዬ ነው ሰውየው። ጥጋበኛ መሰለ የሚባለው ሰውዬ ጥጋበኛ፣ በውስኪ የሚደባደብ ሰውዬ ነው። እውነቱን ማውራት አይደል የምንፈልገው። ጥጋበኛ ትዕቢተኛ፣ ቅምቀማ ቤት ከሰው ሲጣላ አንስቶ በውስኪ ጠርሙስ ነው ሰው የሚደባደበው። ትዕቢተኛ። እዛ ላይ ሆነን እንኳን ሕፃን ልጅ መስለነዋል። ከልጁ ጋር እየተማከረ ነበር የሚያወራል። ሌላ ሰው አምጥቶ ቁጭ አድርጎ ነበረ ሲያወራን የነበረው። ለ3 ለ4 ተዘፍዝፎ ነበር የሚያወራው። ባለጌ ነህ፣ እውነቱን ልንገር፣ ባለጌ። የጠየቀችው ስለ ፋብሪካውና ፋብሪካ ብቻ ነው። ሩድ ነህ፣ ባለጌ፣ ስርዓት የሌለ ሰው ነህ። እውነቱን ልንገር፣ ባለጌ ወራዳ ነህ። ብትመጣም አፍንጫ ድረስ እነግርሃለሁ። በኩል ሂድ። ሲጣሉ ቤት ውስጥ ሚስቱን አያናግራትም። በልጆቹ በዘመድ ነው የሚያናግረው። አያናግርም። የትቢቱ ትቢት። እንደዚህ አይነት ብልግና ያላቸው ሰዎች መጨረሻቸው ባዶ ነው የሚገቡት። ባዶ። ኢትዮጵያ ቢገባ በወንጀል ነው የሚፈለገው። በወንጀል ደረቅ ቼክ ጽፈህ ኢትዮጵያ ላይ በጣም 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 በህግ ነው የምትጠየቀው። ማንም አይመጣ እና እኔ እውነቴን ነው የምልህ፣ ፎቶውን ለጥፈዋለሁ። ምን አይነት ሰው እንደሆንክ የት እንዳለ ፖስት እልሃለሁ። ፎቶውን አላከበርክም። ቢያንስ ደውለህ ለእሷም ይሁን ለእኔ ደውለህ ጠበቃ የለም ወሬኛ፣ ዝም ብለህ ጉራ ነው፣ ባዶ ጉራ ነው የምታወራው። ጠበቃ ይዤ እንደዚህ ይነግረኝና እሱ አደርጋለሁ ምናምን ስትል የነበረው ውሸት። ምንም ጠበቃ የለ ምን የለ። ደረቅ ቼክ ጽፈህ ከሀገር ፈርጥጠህ የጠፋ ሰው ነው እና አሁንም እዚህም ልትጠየቅ ትችላለህ። ማን ከሀገር ቤት ስለወጣ የሚምር የለም። እና ልነግራችሁ የምፈልገው ዶክተር ጌታቸው የሚባሉ ትልቅ ሰው ናቸው ስትል ነበረ። ከእሳቸው 60 ሚሊዮን ብር የእሳቸውን ቤት አስይዛችሁ ነው አይደለ እንዲህ ያደረጋችሁት። እሷን አልደወልላትም፣ አላናገራትም። ስለ እኔ ምንም የነገረኝ ነገር የለም። እሱም ልጁም ተባብረው ነው ይህን ፖለቲካ የሚሰሩት። ለማንኛውም ሀረግን አስገባታለሁ። ያለውን ነገር በአደባባይ መጣ ትናገራለች። ያለውን ጉዳይ ዮኒ አትልፋ አይደውልም ነው ያለችው። እግዚአብሔር ምስክሬ፣ ዮኒ አትልፋ አይደውልም። ደውሎ እኔን አያናግርም፣ እኔን ቁጭ ብሎ አያወራኝም ነው እና ይሄ ነው። ከሷ በኋላ ብዙ ሰዎች እንደዚህ የተበደሉ እህቶቻችን በውስጥ ልከውልኛል። ይህን ጉዳይ ሳልጨርስ ወደ ሌላ አልሄድም በሚለው ነው። እኔ በቻልኩም መጠን ለማስታረቅ በምታዩት ሁኔታ ሞክሬያለሁ። አዲድ ማበያስት ነገራቸው እንዲስተካከል፣ ቢዝነሳቸው ተስተካክሎ ኢቭን ጋብቻው ባይቀጥል ነው የምለው። ጋብቻው ባይሄድ ቢዝነሳቸው ማዳን ይችላሉ። በቢዝነስ መቀጠል የሚችሉ ሰዎች ናቸው። ትዕቢት አፍንጫው ድረስ ያለ ሰው ነው ይሄ ሰው። አፍንጫው ድረስ አፈር ከድሜ ተገባለ። አሜሪካ ደግሞ ይውልሲ ዝም ብሎ እንዳንተ እንደፈለክበት ተንጠራርተ የምትኖርበት ሀገር አይደለች። በስርዓት ዘጭ አርጋ እኩል ሆነ የምትኖርባት ሀገር ነው።
ማንንም እንዲያየ የናቅ የምትኖርባት ሀገር እንዳልሆነች ይውልስ የአሜሪካ ነገር። ኤኒዌይስ ሀረግ ነይ ግቢና ተናገረ። እኔ ጋ የደረሰው ይሄ ነው። ምንም ሰውየው የደወለውም ነገር የለም፣ የነገረኝም ነገር የለም፣ ስለምንም ያወራ የለም። ለእሷም አልደወለም። 10,000 ሰው ባለበት ነው ቃል ይገባው። ውርጋጥ መሆኑን በዚህ ታውቃላችሁ። ባለጌ መሆኑ እችላለሁም አልችልም ጠበቃ እኮ እንዲህ ብሎኛል ማለት ይችላል። የትቢቱ ትቢት ነው ይሄ እንደዚህ እንዲናገር ያደርገው የትቢቱ ብዛት። ስለዚህ ሞዴሬተር ካላችሁ ሀረግን ሳቧት፣ ሀረግ ትግባና ያለውን ነገር ያው ታስረዳችሁ። እኔ አልደወለልኝም፣ ምንም ያለው ነገር የለም። ስለዚህ ህዝቡ ባለበት የቻልነውን ባለፈው ሳምንት ቪዲዮዎች አሉ። በቻልኩት መጠን ልጁ እንዳይሳደብ ልጁ ክፉ እንዳይናገር ምን እያልኩ እኔም እሷም ተው ልጄ ተው ቲቶዬ እያለች ኦልሞስት እያለቀሰች ነበር ስታወራኝ ነበር። ስለዚህ እህታችን ዛሬም ፍትህ እየጠየቀች ነው። መፍትሄው ምን እንደሚሆን ደግሞ እሷ ትናገራለች። እንደው ከቻልሽ በቪዲዮ ብትወጪና ብታብራሪላቸው ደስ ይለኛል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ታንክ ዩ። ተረጋጋ ይላል ዱቄታ። ተረጋግቼማ በስርዓትማ ላወራው ሞክሬ ነበር። እንደዛ ሩድ ሆኖ እሷን በንቀት ሲያወራት እንኳን ተረጋግቼ ለማውራት ይህን ሰውዬ ሞክሬ ነበር። ልጁንም እሱንም እንዳይሰደቡ በቻልኩት መጠን አድርጌ ነበር። መረን ዱርዮች ግን አብረውት ያሉት የሚውላቸው ወመኔዎች ግን ያንን ያደርጋሉ። ስለዚህ እንግዲህ እኔን አላናገረኝም፣ አንቺም ነግረሽ ነበረ። ይሁንዬ አይደውልም፣ አውቀዋለሁ፣ ሰውየው አይደውልም፣ ምንም አያረግም ብለሻል። እንዳልሽው አልደወለም፣ ምንም ያለው ነገር የለም፣ ስለምንም ነገር አላወራንም። አንቺ አሁን መፍትሄ የምትይውን ነገር ማድረግ ትችያለሽ። ሀሳብሽን ስጫቸው። ቀጠሮ ስለያዝንና ስለነገርናቸው ቤተሰብ ታፕ ታፕ ኮፒ ሊንክ አድርጉ፣ ሁሉም ሰው ይስማ። ስለዚህ በጉዳዩ እኔ ችላ ብዬ አይደለም፣ እሷም ችላ ብላ አይደለም። ብዙ ነገሮች አሁን ብዙ የከፋ ነገሮች እየመጡ እንደሆነ ተነግራቸዋለች። ሚውት አደርጋለሁ፣ አዳምጥሻለሁ። ታፕታፕ ኮፒ ሊንክ ቤተሰብ ሌላ ሰው እንዳታስገቡ። እሱም ከመጣ መግባት ይችላል። እኔን ነው የሚያወራኝ፣ እሷን አይደለም። ከዚህ በኋላ የናቀው እኔና 10,000 ሰው ህዝብን የናቀው ባለጌ ስለሆነ ይቅርታ አድርጊልኝ፣ መረን ስለሆነ የናቀው 10,000 ሰው ሙሉ ቁጭ ብሎ ኢቭን ይቅርታ መጠየቅ ሳይደረግ ለቢዝነሷ ስትል ይቅርታ ብላለች። እሱ ተፈርቶ እሱ ምን ተብሎ አይደለም፣ ቢዝነሱን ለማትረፍ ብላ ይቅርታ ጠይቃ ነበር። የሁላ ነገር ነበረ። ግን በምታዩት መልኩ ሰውየው ምን እንደሚያደርግ የምታዩት ነው። ስለዚህ አንቺ የምትናገሪውን እንሰማለን። ያለውን ነገር ማገዝ የምንችለውን ምን ማድረግ ያለብንን እናደርጋለን ብዬ አስባለሁ። ሰላምሽ ብዝት ይባል። ሰላም ይሁን። ሁላችሁም ሰላም ብያለሁ። ያው ያለው ነገር ያው ነግሬያለሁ። እስካሁን ድረስ አልደወለልኝም፣ አላናገረኝም። ቲቶዬም አብሮ ዘግቶኛል። ቲቶ እንደዛ አይነት ልጅ አይደለም። ቲቶን ምንም እንዳትሉት። የእውነት ይሁንዬ ምስኪን ልጅ ነው። ምን እንደተደረገ አላቅም። ቲቶዬ ተቀይሮብኛል። ችግር የለውም፣ በጸሎት መልሰዋለሁ። ነገር ግን ምንድነው የሆነው? ዶክተር ጌታቸው ይሄን ነገር እንዲሰሙልኝ ይፈልጋሉ። ሁላችሁም እንድታደርሱልኝ ይፈልጋለሁ። የዶክተር ጌታቸው ብር ሙሉ ለሙሉ ብሩን ይዤ መጥቻለሁ። 63 ሚሊዮን 500,000 63 ሚሊዮን ብር ከዶክተር ጌታቸው ቤት የተበደረው ብር ነው። ይሄን ብር እኔ አላቅም። አሁን በዚህ ብር የኔን ፋብሪካ አጣምሮ ፋብሪካው ሽጠው ዳዊት የሚባለው ውክልና የሰጠው እንግዲህ እኔ ሚስቱ እያለሁ የልጆቹ እናት እያለሁ ለዳዊት ለሚባል ነው የሰጠው። የምትሰሙኝ ሰዎች በሙሉ መሰለን የምታውቁ እኔን የምታውቁ ዳዊትን የምታውቁ ሰዎች ዳዊትን ከዚህ ፋብሪካ ከነዚህ ሰዎች እጅን አንሳ በሉልኝ። ለዳዊት ነው ውክልና የሰጠው። ዳዊት ነው ፋብሪካውን ሊሸጠው የሚሯራጠው። እንግዲህ ዝም ብላችሁ አስቡት። በሰው ቤት ተገብቶ ይሄ ሁሉ ጦር ምንድን ነው? ዳዊት ማለት ማን ነው? ይቅርታ ዳዊት ማለት ምን መሰለ? የኛን ክፍተት ተጠቅሞ ቤታችንን ሞር እንዲበላሽ ያደረገ ሰው ማለት ዳዊት ነው። ማንም ሰው ያልደፈረውን ማንም ሰው ጓደኛው ነው ወይስ ምንድን ነው? አልገባንም።
አሁን የመጣ ጓደኛ ነው። በቃ የኛን ቤት ክፍተት ተጠቅሞ ገባ። በቅርብ የመጣ ነው ወይስ የቆየ ጓደኛው? የቆየ ጓደኛ አይደለም። በዚህ 2 ዓመት ውስጥ የመጣው ሆኖ ግን እኛን ሞር ቤቱን የፈለቀቀ ሰው ነው ዳዊት ማለት። በዚህ ይሄን አጋጣሚ ተጠቀመ፣ ሙሉ ለሙሉ ጓደኛ አደረገው። ጓደኛ ከማረጉ የተነሳ ደግሞ ምን እንደሚጠቀምበት አላውቅም። ማንም ሰው የእሱን ውክልና መቀበል አይፈልግም። የተቀበለው ዳዊት ነው። ዳዊት ተቀበለ። እኔ ያለው ቢያንስ ለኔ ውክልና አልሰጠኝም፣ ለዳዊት ነው የሰጠው። እንግዲህ ደላላ ነው ስራው፣ ድለላ ነው ሰውየው። እኔ ምን እንደሚሰራ ራሱ አላውቀውም። ምን እንደሚሰራ ራሱ ዳዊት ምንድነው ትልኝ የቤቴ መጥቶ አድራጊ ፈጣሪ፣ ቤቱ እሱ ነው የሚመስለው። ቤታችን መጥቶ የሚንጎራደድ ደፋር ሰው ነው። ስለዚህ አሁን ዳዊት ነው ውክልና የተቀበለው። የምትሰሙን ጓደኞቻችን በሙሉ ዳዊትን ከዚህ ቤት እጅህን አንሳ በሉልኝ። እኔ ድርጅታችን እንፈልገዋለን። ልጅነታችን የጨረስንበት ድርጅታችን ነው። ይሄ 63 ሚሊዮን ብር በዶክተር ጌታቸው ቤት የተበደረውን ብር እኔ አይመለከተኝም፣ አላቅም። ከኔ ጋር ከተዘጋጋ በኋላ ነው እኔ ታሳስ ውክልና አንስቼ ጥር፣ የካቲት፣ መጋቢት እያልን የተበደረው። ስለዚህ እኔ አላቅም እንዴት ንግድ ባንክ ሊሰጠው ቻለ። ይሄ ሁሉ የተውሰበሰበ ነገር ነው። ህግ ይዞልኛል። ህግ ቢይዘውም ደግሞ እነሱ በቃ እንደሚያሸንፉ በሙሉ ልብ ነው እየተራመዱ ያሉት። ፋብሪካውን ለመሸጥ በጣም እየተሯሯጡብኝ ነው። ትናንትና ፋብሪካውን መጥቶ አህመድ የሚባል ነጋዴ እውነቱን ነው ብሩ ነው መጥቶ አስለጥፏል። በቃ ማሽኑ ተሽጦ እንዲሰጠው ሰራተኞቹ 33 ሰራተኞቹ ማሽኑ ተሽጦ እንዲሰጣቸው አስፈርዶብኛል። ይሄን እንኳን በለመንኩት ብር ሰርቼ እንዳልከፍል አልችልም። ፒኤልሲ ነው ስራ አስኪያጅ አይደለሁም፣ አልችልም። ድርጅቴን አይኔ ያየ ሊወሰድብኝ ነው። ብዙ እየለፋው ነው፣ ብዙ እየጣርኩ ነው፣ ግን ድርጅቴን ላገኘው አልቻልኩም። እባካቸው የኢትዮጵያ ህዝቦች አሁንም ድምጽ ሁኑኝ። በቃ ያለበት ሀገር መሸሻ እንዳይመስለው። ብር አለ እሱ ጋር። እኔ የዚህ ጋር አዳምጡኝ። መኪኖች አሳገድኩኝ ነግሬያለሁ። እንዳለ በወንድሞቹ ስም ያለው በወንድሙ ስም ካለ የሱ ነው ማለት ነው። እኔ 20 ዓመት ሙሉ ስኖር ቤት የለኝም፣ በስም የምንም ነገር የለኝም። ይሄ ሁሉ በቃ ከነጥፋቴ ይቅርታ ጠይቄው እንኳን የሆነ ነገር አልተመለሰም። እንደማይመለስልህ ማውቂያለሁ። አይደውልልም ይሆን እርግጠኛ ነኝ ብያለሁ። ምክንያቱም እሱ ነው ይሄን ሁሉ ህዝብ ያስቸገረው እንጂ ነው አይደለም። እኔ ለሁሉም ነገር እንዲደረግልኝ እሺ እያልኩ አንገቴን ደፍቻለሁ። አሁን ግን አልቻልኩም። ወደ እናንተ የመጣበት ትልቁ ምክንያት ድምጽ እንድትሆኑኝ ነው። ህግ የያዘውን ይዟል፣ ግን በጎን የሚያመልጥ ነገር ስለበዛ ድምጽ ሁኑኝ። እንዴት ንብረቴን አጣለሁ? ከዚህ ሁሉ ንብረት እንደዛ አንድ ነገር አጣለሁ። ድርጅቱን ከነ እዳው ልቀበልና ሰርቼ ልክፈል አልኩኝ። እንደምሰራ ስለሚያቅ ነው፣ አቅሜ ስለሚያቅ ነው የከለከለኝ እንጂ ይሁን ብላለች እንቺ ይል ነበረ። ሰነት ሴት በሆን መስራት ማልችል ሴት በሆን ተውሰድ የፈለገችውን ታርጎ ይላችሁ ነበር። ይሁን እውነቴን ነው የምነግርህ። እንደምሰራ ስላወቀ ግን ከለከለ። ወንድሜን ይወደዋል ብዬ እስቲ ስራ አስኪያጅነት ለወንድሜ ሰጠው ብዬ ብጠይቅ ወንድሟ ሌባ ነው፣ ወንድሟ እንዲህ ነው፣ ወንድሟ እንዲህ ነው እልክልሃለሁ። ይሄ ሙሉ መረጃ ይዣለሁ፣ ሙሉ መረጃ ይሄው። በጣም አዝኛለሁ። ታዲያ በየትኛው መንገድ ውክልና ላግኝ? በየትኛው መንገድ ስራ አስኪያጅ ላግኝ? አረ የኢትዮጵያ ህዝብ ድምጽ ሁኑኝ በእናታችሁ። ድርጅት አይሂድብኝ። እኔ መስራት ፈልጋለሁ። ይሄ ድርጅት የልጆቻችን ነው። ነገ ልጆቻችን አድርገው ይጠይቁናል። እኔ መሰለ ጌታቸው ምን እንደሆነ አላቅም። ሊሰጠኝ አልቻለም። በእግዚአብሔር ልጃቸዋለሁ። አንድ ትልቅ ጥያቄ በተከታታይ በሚዲያ ላይ ሲሯሯጥ ያየሁትን ጥያቄ ልንገራችሁ። እንዴት ወደ ሚዲያ መጣሽ ላላችሁ ነገር ልንገራችሁ። ሚዲያ መፍትሄ ያለው ይላላችሁ። አዎ የኢትዮጵያ ህዝብ ድምጽ እንድትሆኑኝ ነው። በቃ እኔ ድምጽ ሁኑኝ። ድርጅቴን አስመልሱልኝ። ከዚህ ሁሉ ንብረት ጎዳና ላይ ልውደቅ? በቃ ምንም እኮ የለኝም። ቤት የለኝም፣ መኪና የለኝም፣ ብር የለኝም። እንዴ ሰው እያጋጨልኝ እኮ ነው እየከፈልኩ ያለሁት። የት ልሂድ? ምን ላድርግ? ንገሩኝ በእግዚአብሔር። ጨነቀኝ። በቃ እሱ የእውነት ነው የምነግራችሁ። እዚህ ጋር ያለውን ችግር አንድ ነገር ልንገርሽ። አብዛኛው አንቺ ብቻ ሳይሆን የብዙ አበሻ ሴቶች ችግር ነው። ምን አይነት ችግር አለ? በስማችሁ አንድም ነገር ሳይኖር በትዳር ከ17 ዓመት በላይ ከሱ ጋር ቆይተሻል አይደለ? 20 ዓመት በትዳር 20 ዓመት ስትቆይ በስሟ 5 ሳንቲም የለም። የብዙ የአበሻ ሴቶች ችግር ይሄ ነው። የብዙ 20 ዓመት ሙሉ እግዚአብሔር ያሳያችሁ 20 ዓመት አብረው ተቀምጠው አብረው እያሉ አምነው ሙሉ ውክልና ለባል ብቻ ይሰጡና ያለውን ነገር እንደፈለገ አድርጎ እንደፈለገ። ይሄ ባህል ነው። አምነዋለው ባሌ ነው፣ ለልጆቼ ጥሩ አባት ነው፣ ገለመል የሚባል ይጨመርና እምነት በመሃል ይኖርና ሴቶች ያምኑና
ለባል ሁሉን ኃላፊነት ይሰጣል። ለስራም ቢሎ አይ ቁጭ በይ እኔ እሰራለሁ አታስብ ይባላል። እነሱ ሲፈልጉ አሸሸ ገዳሜ ይላሉ፣ ሲፈልጉ ደግሞ ምን ያደርጋሉ? እንደፈለጉ ያደርጉታል። አሁን በዚህ ጉዳይ ላይ ችግር ሲፈጠር ይዋት 5 ሳንቲ ሳትይዝ ነው የወጣችው። 5 ሳንቲ ነው ማውራቸው። ስለዚህ የአንቺ ብቻ ሳይሆን ከአንቺ በኋላ የመጡ የሀገር እህቶች እያለቀሱ መሴጅ እያደረጉኝ ነው። የእነሱም ተመሳሳይ ችግር ነው። የሚገርመሽ አንድም ነገር በስማቸው የለም። ንጂና ድርጊ ይሄን ልበሺ እንደዚህ ውጪ ምንም ችግር የለም። ቤት እንኳን በስማቸው አልተገዛም። የሚገርመሽ ቤት እንኳን እያለ ቤቱን ቼክ ሲደረግ በእነሱ ስም አይደለም። ስለዚህ በአንቺ ስም የሌለ ነገር መንግስት ምንም ሊያደርግሽ አይችልም። ምንድነው የምትሆነው? መጨረሻ ላይ ማልቀስ ነው፣ ጎዳና መውጣት ነው። በጣም ነው የሚያሳዝነኝ። አሁን እንደ መፍትሄ ማድረግ የሚቻለው ሌላ አማራጮች በህግ ደረጃ አሉ ወይ? አንቺ የምታቂ አሁን እቃውን እነዛ ባለ ሀብቶቹ ወይም ደግሞ ያበደሩት ሰዎች መጥተው ይሄ ይሸጥልኝ ይሄ ያወጣልኛል እያለ መጥቶ ያስለጥፋል። ችግር የለባቸውም፣ ሀቅ አላቸው እነሱ። አንቺ እንዳልሽ መጨረሻው ግን የሚያሳዝነው የአንቺ እሱ ምንድነው ያሰበው እንደሚመስለኝ ከነትቢቱ ትልቁን ፒክቸር አላየው፣ ትልቁን ነገር አላየው። የአንቺ መጎሳቆል የልጆችሽ መሆኑን ረስቶታል። አንቺን የጎዳ ስለሚመስለው አንቺ ያጣሽ ስለሚመስለው ነው አሁን እርካታው ያለው እልው ስላለ። ትልቁ አቶ ባዶ እንደሚገባ አሜሪካን ሀገር ምንም የቋንቋ የምን ብቃት የሌለው ሰው ምንም ሊያመጣ አይችልም። የቋንቋ ብቻ ሳይሆን የስራው አሁን ትልቅ ሰው ያንግ ሆኖ ለመጣ እንጂ ትልቅ ሆኖ ለመጣ ብዙ ጊዜ አሜሪካን ሀገር ምንም የሚያመጣው ነገር የለም። ማየት ትቻለሽ። አሁንም የምለው ምንድነው ያንቺ ከዛ ነገር ውስጥ መውጫ ምን አይነት ዘዴ መፈጠር ይችላል? እሱ ላይ ፎከስ እናድርግ። ምን ማድረግ እንችላለን? እንደ ሰው ማገዝ የምንችለው የሆነ መፍትሄ ሌሎቹ የምታውቂያቸው ሰዎች ጊዜ እንዲሰጡሽ እዛ ውስጥ ገብተሽ ወይ ወንድምሽ ወይ የሆነ ሰው እዛ ውስጥ የሚሰራ ሰው የሆነ ነገር ማድረግ የሚችለው ምን አይነት መፍትሄ ማድረግ እንችላለን? እስቲ እሱን ንገሪኝ። ከባድ ነው ይሁን ከባድ ነው በጣም። መፍትሄው ምንድነው? እጁ ላይ ነው ያለው። በቃ ስራ አስኪያጅ እሱ ነው። እኔ የሴቶች ጉዳይም የትብብር ደብዳቤ ጽፈውልኛል። ብዙ መንገድ ሄጃለሁ። ሁሉ ነገር እሱ ላይ ስላለ ከሱ እጅ እስኪነሳ ድረስ በፍርድ ቤት ይዤዋለሁ ኬዙን። ከሱ እጅ እስኪነሳ ድረስ ግን ብዙ ነገር እያመለጠኝ ነው። መፍትሄው እሱ ጋር ነው ያለው። ድርጅቱን የዶክተር ጌታቸውን ቤት አሁን ምንድነው መኪና ሳግጃለሁ። መኪኖች ግን ተሽጠዋል ተብሎ ወሬ ደረሰኝ። የታገደ መኪና እንዴት ይሸጣል? እኔ የራሱ ግራ ገብቶኛል። አንድ እሱ ነው። ሁለተኛ በምን አይነት መንገድ ነው ድርጅቴ ማስቀረት እችላለሁ? ድርጅቱ ላይ የመጣውን እዳ ከፍላለሁ አልኩ ሰርቼ። የዶክተር ጌታቸውን ቤት ግን ይክፈልልኝ። በቃ የኢትዮጵያ ሕዝብ ባለበት ሂዶ እዛ ውጭ ሀገር የሚኖር ሰው እባክህ ብሎ ይለምንልኝ። በቃ መፍትሄው እሱ ጋር፣ ሁሉ ነገር እሱ ጋር ቆላልፎት ነው ሄዶ ይሆኑ። እኔ ምን እንደበደልኩት ራሱ አላውቅም። እንግዲህ ተናገርኩ አልኩ። አንተ ቤት ብዙ አወራሁ። ምን ላድርገው? ያሳገድሽውን ማንሳት ትችያለሽ። አሁን የድርጅቱ የታገደበትን ማንሳት ትችያለሽ። እኔና አንድ ነጋዴ ነው ያሳገደው። እኔ ካሳገድኩ በኋላ አንድ ነጋዴ መጥቶ አሳገደ። አንሳልኝ ቢስለው ሪቮል ሸጠ። ሪቮል ሸጦ ብሩ አልበቃውም። ስለዚህ ብሩን ሰጭኛለሽ ወይ እንዳነሳ አለኝ። እሰጥሃለሁ፣ ከሰጠሽኝ አነሳልሻለሁ አለ። እኔ ማንሳት እችላለሁ፣ ማንም አይከለክለኝም። እኔ እና እሱ ካነሳን ምንም አካውንት እኮ ባዶ ነው። ይሁን አይ ነው ስራውን መስራት አለበት ድርጅቱ በተወሰነ መልኩ መስራት ነው። በኤምኤስዜድ አካውንት ቢሰራ አቶ መሰለ ከሌለ በምን አድርጌ ይሰራል? ስራ አስኪያጁ እሱ ነው። ልክ ስራ ሲጀምር ስራ አስኪያጅ አይደለሽም ባላለ ምን ላድርግ? በጣም ጥልፍልፍ ያለ ነገር ነው። አካውንቱ መከፈቱ ብቻ ሳይሆን እኔ እኮ ስራ ሲጀምር አገር ቤት ውክልና የተሰጠው ሰው የለም ያንን የሚያደርግ ሌላ ዳዊት ነው። ዳዊት ደግሞ አይችልም። የሚገርም ነገር ለመሸጥ ነው የሚያሯርጠው። ምን ሆነ ነው ግን አንተ ተብሎ ሲጠይቅ 13 ሚሊዮን ብር አለበት። እኔ ሽጬ ፋብሪካውን ሽጬ ብር መውሰድ ነው ፈልጓል። እንግዲህ ዝም ብላ አስበው። የእሱ 13 ሚሊዮን አለብኝ ነው የሚለው። እኔ አላውቅም። እንግዲህ የራሱን ገንዘብ ለማዳን ነው እሱ የሚሰራው። በእሱም እኮ መፍረድ አይቻልም። እኔ እውነቱን ይሁን ውሸቱን የማውቀው ታሪክ የለኝም። ገብቷል። ግን 13 ሚሊዮን ማስረጃ አምጣልኝ። ለምን አትዩ? አሁን ይሄ ሰው 13 ሚሊዮን ያለው ዝም ብሎ መቼም አይሰጠው። እንዴት እንደሆነ ታውቃለህ? ቼክ አለ። ቼኩን ፈርሞላቸው ነው የሚሄደው። ይቆርጡታል እነሱ። ከዛ እኔን ያስፈራሩኛል። እኔ ባሩ ለማስፈራሩ ስለዚህ እሱ ቼክ አለ ማለት የሱ ራሱ ትክክለኛ ነው ብዬ ማመን ይከብደኛል። ለምን መሰለህ? እኔ
በትክክል ቼክ ያላቸውን ሰዎች በተራገፈው ህልክል ይዣቸዋለሁ፣ አውቃቸዋለሁ። ለዳዊት ቼክ ጽፎለታል። ለዳዊት ለሚባል ብሎ ለሌላ ሰዎች አሳይቷል። እኔ ጋርም አይነጋገርም። እኔ ጋር ምን ሆነ መሰለህ፣ ለሌላ ሰዎች ግን የታየው የምታምኛቸው ሰዎች ናቸው። ብዙም አላመኑትም ቼኩን። የእሱን ቼክ እንኳን ተይው የሚለኝ ሰው ነው። ገባ? ለማስፈራሪያ የተጠቀምት ነው። እዳ በዝቶበታልና ፋብሪካ ይሸጥ ብዬ እንድሸነፍላቸው ያደረጉት ነገር ነው። ይገባኛል። አይ ሰውዬው በሱ አንድ ነገር ምነግርሽ፣ አንዴ በመሀል ሆነች ማየት አለብሽ። ከአንቺ ጋር ዳዊት ጸበኛም ቢሆን በመሀል የእኔም እኮ እዳ አለበት ካለ ይህም ሰው እኮ ይፈልገዋል። የፈለገ ወዳጅ ቢሆን 13 ሚሊዮን ብሩን ይዞበት ሲሄድ ወይም ደግሞ እዛ በብድር ተበድሮት እንትን ሲል ዝም የሚል ሰው አይደለም፣ የፈለገው ወዳጅም ቢሆን። ስለዚህ እሱም እኮ በዚህ አጋጣሚ ዳዊት የሚባለው ተበዳይ ቆም ብለሽ ካሰብሽው 13 ሚሊዮን ትንሽ ብር አይደለም በኢትዮጵያ ኑሮ ማለት ነው። 13 ሚሊዮኑን ተበድሮት ሲሄድ ለድርጅቱ ብሎ ተበድሮት ሲሄድ እሱም ጥያቄውን ነው የሚያነሳው። ተሽጦ ይከፈለኝ ነው የሚለው እንጂ ተሽጦ አትርፊ አይልም ይሄ ሰው። ገብቶሻል? ስለዚህ በመሀል የእሱንም ነገር ቆም ብለሽ ብታስቢው ጥሩ ነው። ከእሱም ጋር ስምምነት ላይ ያሉ አይመስለኝም። በዚህን ያህል ብር ስምምነት ላይ አይመስለኝም። ለምን መሰለህ? ሁሉ ነገር ዳዊት ጋር ነው የሚያወራው። ከዳዊት ውጭ ማንንም አያወራም። ዳዊት ምን ሆነ መሰለህ? ከዚህ በፊት ጠበቃው ሊያስማማን ቁጭ አደረገን። ቁጭ ሲያደረገን ምንድነው የምታስማማን እስቲ ንገረን ስለው እንግዲህ ተወካይ ሆኖ ነው የመጣው። ግን ምን ሆነ መሰለህ? ዳዊት የሚባል አለ ከስር ነው አስገባ ይሉኛል። እኔ መጥቶ እዚህ የሆነ ነገር ተናግሮ ሊሄድ ካልሆነ በስተቀር በፍጹም ዳዊት ማለት እኔን አናግሮኛል እኮ በአካል መጥቶ ቁጭ ብሎ ያናገረኝ። ምንድነው የለመንሽው ብር ስንት እንደሆነ ንገሪኝና ልፈርምልሽና ስሪ ነው ያለኝ በድርጅቴ። ይሄን ያክል ነው። እስቲ ምንድነው ያለው? አንዴ ማለት ተነጋገሩ ተብለን መጣ። እኔም ወዲህ ሄር ተበቃውን ዘመጣና ከዛ ልፈርምልሽ ስንት ብር ነው ያለሽ? እንግዲህ እኔ ለምኜ ትንሽ ብር አግኝቼ ስራ ለማንቀሳቀስ ሂጃለሁ። እንዴት እንደዚህ ትለኛለህ? 20 ዓመት ሙሉ የለፋውበትን ድርጅት እንዴት እንደዚህ ትለኛለህ? አንተ ፈርመህልኝ ነው ወይ የምሰራው? እንዴት እንደዚህ ትላለህ? ፋብሪካዬ አይሸጥም፣ ሐራጅም አይወጣም። አይ በመልካም እኮ ነው። እንደዚህ ካለ እኮ በመጥፎ ማየት የለብሽም። ኖ አክቱን ብታይ በጣም ይገርማል። ይሁን እንደመጣ ነው አክቱ ምናምን አይደለም። አሁን እኔ ችግር ላይ ነው ቆይ እሺ፣ ድርጅቴን ለማዳን ሆኖ አመጣጡ ስለ ነገር ነው። ፍጠኝ የምታወሩት ነገር ካለ ነው ያለው። አመጣጡ ለነገር ነው። ለጥሩ ነገር ቢመጣ ማን ነግረዋለሁ እንዴ? እኔ ለምን አይቀርበኝም? ያለው እኮ አሁን ቆይ አንዴ እያዳመች እዚህ ጋር የዳዊት ነገር እንዲያውም ለእናንተ መፍትሄ የሚሆን ነገር ይመስለኛል። እዚሁ ያለው ከስሜት ከምናምን ወጥተሽ ቆም ብሎ ማሰብ ነው። ዳዊት ስንት ብር ነው የሚያስፈልገው? ስራውን ስሪበት ካለ ይሄ ሰው ክፋት የለውም ማለት ነው። ክፋት ኖሮማ ያንን አያደርግ። ስንት ብር ነው ያለው አይደለም እኮ ያለው፣ የኔን ብር ነው የጠየቀኝ። የድርጅቱን ብር እናምጣና በእንስራ ድርጅቱን እናንሳው ሳይሆን ስንት ብር አለሽ ልፈርምልሽ ነው ያለኝ። የኔን ብር ልፈርምና ምን ላድርግ? ስንት ብር ነው ያለሽ ልፈርም? ስሪ ስራሽን ነው። ኦኬ ስሪ ስራሽን ማለት በካምፓኒው ነው ወይስ በሌላ? ውክልና ስላለው በራሴ ድርጅት ላይ እሱ ፈርሞልኝ ልሰራ በለመንኩት ብር እንጂ ብር አምጥቶ የጋራ ሰርተን ያ አቴንድ ዘዴ ቆይ ሰርቼ ልለወጥ አይደል እያልሽ ያለሽው? በምንም ሆኖ አንቺ እኮ መስራትሽ ነው የሚያስፈልገው አይደል? ለምን ብትይ አሁን መሰለ የሚባለው አይፈርምልሽም በፍጹም አያደርገውም። ስለዚህ ዳዊት ግን ፈርሜልሽ ልስራ ካለሽ ስሪበት ካለ ክፋት እኮ የለውም። እናቱ ለምን መሰለህ ክፋት የለውም። ይሁን እንዴት መሰለህ የእሱ አመጣጡ እኮ ዳዊት ስለማውቀው ነው። አመጣጡ እውነት ሊያሰራኝ አይደለም እኮ መጣ። ሰዓት የለኝም ቶሎ የምትናገሩ ተናገር ከዚህ ጀምራ ገብቷል። ይሁን እሺ ይባላ አንቺ ቋንቋውን አይደለም ይሁን ለምን መሰለህ እሺ ብዬ እዛ ላይ ደግሞ አጥብቄ ያዝኩኝ። በቃ ለማግኘት ስለምፈልግ ማለት ነው። እሺ ግን ከዛ በኋላ ያለው ሂደቱ የዳዊት ፋብሪካውን ሽጦ መውሰድ እንጂ እኔን ማስተናገድ አይደለም። አይ እንደሱማ እንዳልሆነ ቅድም ነገርሽኝ እኮ። እንደሱ እንዳልሆነማ ቃል በቃል የነገርሽኝ ምንድነው እያስተዋልክ ስለማወራ ስለማዳምጥም ጭምር ነው። ምን አለ የሚያስፈልግሽን ብር አድርገን እኔ ልፈርምልሽ ፋብሪካው ላይ ስሪ አለሽ። በራስሽ በለመንሽው ብር ልፈርምልሽ በፈለግሽው በለመንሽው ሌላ ከየት ይመጣል ብር? ልክ ነው። ይሁንዬ
እኔ ደግሞ ለመሰለህ ፋብሪካውን እኔ ለመንኩት ብር የሚያስነሳው ሆኖ አይደለም። ሌላውን አከራይቼ ገብቷል። ዘይፔቷን ግን እህል በ5 ወር በ6 ወር ከፍዬ የምሰጠው ሰው ስላገኘው እንደዛ ነው ልሰራ ያሰብኩት። አንተ ምን ይዘህ መጥተሃል? እስቲ መሰለን አናግርልኝ። የተወሰነ ገንዘብ ያምጣ። 20 ምናምን ዓመት የሰራነው ገንዘብ የት ሄደ? ይምጣና እሱ ብር አጨምረን እንስራ ነው የኔ አባባል። እሺ ዳዊት አለ። አይ መግባት አለ። ከሱም መስማት አለብኝ። ያንቺን ቃል ብቻ ሳይሆን ይሄ ሰው መስማት አለብኝ። ዳዊት የሚባለው ካለ ግባና ይሄን ነገር ኤክስፕሌን አድርግ። ሰዎችም እየጠየቁ ነው። ካለ ዳዊት ግባ። ዳዊት ካለ ና ግባ እስቲ። አለ ዳዊት ካለ ምንም ችግር የለብኝም። ገብተህ ማብራራት ትችላለህ። ቆይ እስቲ ሊያው አንዱ እኔ ያለው ልጁ ብሎ ሞድ ይዛል ወይ ፈጣሪ። የታለ ዳዊት የምትባል አለ የምትሉ በስመ ዳዊት ሳይሆን እሱ ካለ እኔ እዚህ ጋር ማየት እችላለሁ። ዳዊት የምትባል ዳዊት መኮንን ነው የሚባለው። ዳዊት አንነህ ነው ምናምን ይግባና ቪዲዮ ሲከፍት ያውቀዋለሁ። እኔ ሌላ ዳዊት እንዳይሆን። እሺ ወጥቷል፣ ቪዲዮ ይከፍታል። ዳዊት መኮንን የሚል ልኳል አንድ ሰው እያየው ነው። ኦኬ ዳዊት አንነህ ነው ዳዊት የምትባል ካለ ትንሽ በእኔ በተወሰነ መልኩ በፖዚቲቭ ስላየሁት ነው ሐሳብ አስማተን ከሱ መፍትሄ የሚመጣ ከሆነ እኔ በጣም ደስታዬን አልችለው። ደስ ይለኛል፣ ግን ትሰማዋለህ፣ ከራሱ አንደበትም ትሰማዋለህ። አዎ እኔ የምታስቁኝ ሌሎቻችሁ የምትልኩት ነገር በጣም ነው የምትገርሙ። በጣም ትገርሙኛል። ሌሎቻችሁ ምን ለመሆን ነው ያልገባኝ። ዳዊት የሚባል ሰው ካለ ባካችሁ ቢገባና አዎ ደውሉለት። የምትደውሉ ካላችሁ ላኩለትና ቢመጣ ጥሩ ነው ብዬ አስባለሁ። ሌሎቻችሁ ምንም አትጠቅሙም፣ አላስገባችሁም፣ ምንም ጥቅም የላችሁም። እውነቱን ልንገራችሁ፣ ባለፈውም ያስገባሁት የሚመለከተውን ሰው ነው፣ አሁንም ማስገባው የሚመለከተውን ሰው ነው። ዳዊት የምትባል ብትገባና እንደው መፍትሄ ካለ እሱ ጋር ስራ አስኪያጅ ስላደረገው ውክልና ስለሰጠው ምናልባት ነገር የፔጁ ባለቤት ዮኒ ማኛ ይባላል። እኔ እሷን ነገሩ ተስተካክሎ እነሱም በውስጥ አውርቻቸው ትርፍ ቃል እንዳይነጋገሩ አድርጌ ነው የማመጣው። ምድረ መሃይም እኔ አውቀዋለሁ ሶሻል ሚዲያ እንዴት እንደሆነ በደንብ ከማናችሁም በላይ አውቀዋለሁ። በውስጥ በሰላም ነገሩን ፈትቼ እሷና እሱን አስማምቼ ከዛ በኋላ ላለው ነገር እባክህ ለልጆቻቸው